የፈውስ ድምጽ እንዴት ናችሁ? እንደምን ሰነበታችሁ? በሀገር ቴሌቪዥን የምትተላለፈውን የናብሊስን ፕሮግራም ይዘንላችሁ መተናል። ዛሬም እንደተለመደው እንግዲህ አንዱን ማህበራዊ ችግሮቻችን ወይ ደግሞ ትኩረት ብንሰጠው ጥሩ ነው ብለን ያሰብነውን ርዕሰ ጉዳይ መርጠን ይዘን መተናል። ቆይታችሁ ከኛ ጋር ይሁን። እንዴት ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ረብጠናነን ሄኒ ባለ ቅድም ዛሬ እኔ መድረኩን በመራው ፕሮግራም በመራው ያልክ ነበርና ድንገት ስለገባው በጣም ይቅርታ። በጣም ጥሩ ሀሳብ ነው። ይሄ ሰርፕራይዝ ማረጋውን ጉዳይ ምንም ለምዶ ያልቻልኩት ነገር ነውና አላልክም እንዴ መድረኩን እንበራው አንደኛ ከረሰ ጉዳዩ አንፃር በፍጹም ነው ለማይችለው ጉዳይ ይሄን ማለት ትክክለኛው አስቤ ነው። ዛሬ ርዕሰ ጉዳያችን ግጥሙን ብትለው ከግጥሙ ብንጨምር ብዙ ሰው የሚያውቀው ይመስለኛል። የሆነ ቦታ የሰማሁት ጉዳይ ነው። ይበላል በገንዘብ ይጠጣል በገንዘብ ከየት ይምጣ ገንዘብ ይሄንን ተገንዘብ። እኔ ግን ዛሬ ነው የሰማሁትና ብዙ ጊዜ ይባል ተመልካቾቻችን ዛሬ እንግዲህ ርዕሰ ጉዳያችን ገንዘብን የተመለከተ ነውና ገንዘብና መገንዘብ አይደለም ግን ገንዘብን አያያዝን የገንዘብ መውደድን ሌሎች ተመሳሳይ ርዕሶችን እያነሳን ዛሬ ቤት የምናደርገው። ሽሚ አንተና አይደል የምታብራራ? መልካም። ምን ነው ይሄ ሰርፕራይዝ አይደለም። አንተና ባለ ገንዘብ እመስላለሁ? ምን ጥያቄ አለ? አይ ለዚህ ርዕሰ ጉዳይ ሆስት ለማድረግ ማልሆን ይላል። እኔ አንድ አባባል አለ። የገንዘብ ጉዳይ ሲነሳ ወይም ገንዘብ አጀንዳ ሲሆን ሰዎች ሁሉ አንድ ሃይማኖት ያላቸው ይመስላሉ የሚል ያነበብኩት አባባል አለና በጣም ማለት ለጥፋትም ይሁን ለምንም ይሁን ሰዎች በገንዘብ ጉዳይ ከሆነ ሲተባበሩ ታያለና በተለይ አሁን በዚህ ባለንበት ጊዜ ማለት ነው። እንግዲህ ገንዘብ ምንድነው ከሚለው ነገር መነሳቱ ጥሩ ነገር ነው። ገንዘብ ስንል እንግዲህ ያው ብር ኦር እንደዚህ እንደየሀገራቱ መጠሪያ ስሙ የተለያየ ነው። ገንዘብ መገልገያ ነው፣ ቱል ነው። ገንዘብ ያ ስንል ለሆኑ ነገሮች የሚሰጥ ዋጋ የሚሰፈር የሆኑ ነገሮችን ዋጋ መለኪያ ተደርጎ የሚቀመጥ ነገር ነው። ለምሳሌ ይሄ ጠረጴዛ ስንት ነው ሲባል የሆነ ዋጋ እናስቀምጣለን። ማለት የዚህን የገንዘብ መጠን እንጠራለን። ውድ ነው፣ ርካሽ ነው። ይሄ ለመገልገያው ለዚህ የሰጠነው ቫልዩ ወይም ዋጋ እንግዲህ ያን የሚሸከም መገልገያችን ገንዘብ እንለዋለን። እና የገንዘብ እንግዲህ የወረቀት ገንዘብ ሆኖ ከመምጣቱ በፊት በጣም ብዙ አይነት ልውውጦች ይደረጉ ነበረ። እቃን በእቃ መለወጥ፣ እነዚህን የመሳሰሉ ከዛ ሞሌ ጨው ምናምን እንደዚህ እያለ እንግዲህ በኋላ ላይ ያው አሁን የምናየው እየታተመ የወረቀት ገንዘብ ዓለማችን በስምምነት እየተገለገለበት ያለ ነው። እና እንግዲህ ገንዘብ ያንን መስፈሪያና መለኪያ ወይም ለነገሮች የምንሰጠው የሚሰጥበት ዋጋ። እንግዲህ ገንዘብ የሚለካቸው ነገሮች አሉ፣ ገንዘብ ግን የማይለካቸው ነገሮች ደግሞ አሉ። ጥንቃቄ የሚያስፈልገው ነገር ይሄ ነው። ሁሉም ነገር በገንዘብ የሚሰፈርና የሚለካ ነገር አይደለም። አንዳንድ ነገሮች እናያለን። ሰው ገንዘብ ካለ ሁሉ ነገር ያለው የሚመስለው፣ ገንዘብ ካለ በሰማይ መንገድ አለ ይላል ሰው። በበጎም በጎ ባልሆነ መንገድ ልናየው እንችላለን ይሄንን ነገር እና ገንዘብን የሁሉ ነገር መፍቻ አድርጎ ማለት ምክንያቱም ገንዘብ የማይለካቸው ነገሮች ስላሉ ማለት ነው። ዛሬ ግን ገንዘብ የማይለካቸው ነገሮች ሁሉ ደግሞ በገንዘብ ወደ መለካት መጥተዋል። አሁን ይሄንንም ፕሮግራም እንድናነሳ አንዱ ግድ ያለን ነገር ገንዘብ የማይለካቸውን ነገሮች በገንዘብ መለካት የመጀመሪያችን ሂደት እንደ ማህበረሰብ ሶሻል ፓቶሎጂ፣ ማህተመ ጋንዲ እንደሚለው ደግሞ ሶሻል ሲንስ ማህበረሰባዊ ኃጢአት ውስጥ እየከተተን ያለው እና ያ ነገር እንዳይሆን ገንዘብን የምንረዳበት መንገድ ጥንቃቄ ይፈልጋልና እሱን በደንብ እንግዲህ እናያለን ዛሬ ማለት ነው። ገንዘብ አገልጋይ ነው አገልጋያችን ነው ወይስ መገልገያችን ነው? ተገልጋይ ተገልጋይ። ገንዘብ አገልግለን ወይስ ገንዘብን እናገልግል ነው?
እንደሱ እንደ ጥያቄ እንዳጠይቅ እኔ ቄስ አርባሪያ ነኝ ብሏል አንድ ጓደኛችን እንትን ነጋዴዎች ናቸው ሌሎች ጓደኞቻችን እኔ እና እሱ ተቀጥረን ነው የምንሰራውና እኔና ይሄኔ ቄስ አርባሪያዎች ነን ይል ነበር እና ተሰፍሮ ተቆጥሮ የሚሰጠንን ምን በላ ምናገለግለው የምንገለገልበትም ሰዎች አለን ብዬ አስባለሁ። እኔ ከገንዘብ ጋር ገንዘብን ስለመውደድ እነዚህን ጉዳዮች ስናነሳ ሁለት ሐሳቦችን ማንሳት ፈልጋለሁ። አንደኛው ሽሜ ያለው ጉዳይ ነው። በገንዘብ የማይተመኑ ጉዳዮች አሉ ያለው ላይ እኔ በጣም ነው መስማማው። ምንድነው መጨመር የፈለኩት መገዛት የሌለባቸው ጉዳዮች አሉ ያስባለሁ። በፍጹም በገንዘብ መገዛት የሌለባቸው ጉዳዮች አሉ። በሰዎቹ ህይወት ውስጥ ስነልቦናዊም ተጽዕኖአቸውን ያላቸውን ቦታ እነዚህ ነገሮች ከመረዳት አንፃር አንዳንዶቹ ጉዳዮች በገንዘብ መገዛት የለባቸው። መተመን ብቻ ሳይሆን መተመንም መገዛትም የለባቸው። ዋጋም ሊወጣባቸው አይገባም። ፕራይስ ታግ ሊኖራቸው አይገባም የሚባሉ ጉዳዮች አሉ። አሁን የሱ ድንበር እየጠፋብን ይመስለኛል። በጣም የሁሉ ነገራችን ማጠንጠኛ ገንዘብ ከመሆኑ የተነሳ ዋጋ የለውም ማለት ይሄንን ለተመልካቾች ማስረዳት ተመልካቾችን መናቅ ይመስለኛል። ገንዘብ ያለውን ጥቅም ያለውን ዋጋ ምናምን እንግዲህ ደግሞ የተለመደው ማጠቃቀሙ ነው እንደዚህ እኮ ነው የሚሉትን ተርታ ጉዳዮች አለ የምናነሳው ለልፈልጌ ነው። ይሄንን በደንብ ተመልካቾቻችን ይረዱታል። ማናችንም ከዛ ውጭ አይደለንም ብዬ አስባለሁ። አሁን እያወራን ያለ ነው ሁሉም ነገር ግን ዞሮ ጉዳዩ ስለ ገንዘብ ሆነ እና ሁሉም ነገር የሚገዛ ሆነ እና መገዛት የሌለባቸው ጉዳዮች ሁሉ ሳይቀር ረከሱ ብዬ አስባለሁ። በቃ ቃሉ የተሻለ የሚሆነው ማርከስ ስለሆነ እና ማቆሸሽ አይነት ነገር ይመጣል። ለምሳሌ መንፈሳዊ የሆኑ ነገሮች ሃይማኖታዊ የሆኑ ነገሮች መገዛት የለባቸውም ብዬ አምናለሁ። መጽሐፍም ይሄን ያምናል። ስለዚህ አንዳንድ ጉዳዮች በቃ አይገዙ ገንዘብ አይተመንላቸው። አሁን ሸቃጭ ከመሆናችን የተነሳ ለብዙ ነገሮች ተምነን ፕራይስ ታግ አውጥተን አንዳንዱ ኮንሺየስሊ አንዳንዱ አንኮንሺየስሊ ፕራይስ ታግ አውጥተን ብዙ ነገር ይሸጣል እና ገንዘብ ያለው ሁሉን ነገር ማድረግ የሚችል ሁሉን ነገር መስራት የሚችል እንደዚህ የሚመስል ስሜት መፍጠር ጀምረናል። ይሄ ስሜት እየከፍ ያለ ቢሄድ እየተለጠጠ ሲሄድ ችግር ይፈጥራል ሚሊዮን ተመልካቾችን ይገነዘቡት ከማረግ አንፃር ነው ስለ ገንዘብ መውደድ የምናነሳው። ከልክ በላይ ሁሉ ነገራችን ገንዘብ ይሆን። ሁለተኛው ነው ከዚህ ጋር አብሬ የማነሳው በኋላ በደንብ መብራራት አለ የማሰው ለገንዘብ መውደድና ገንዘብ ጋር የተያዙ ጉዳዮችን ስናነሳ እንትን ምንድነው ከገንዘቡ የሚገዙም ሆነው ዋጋ የሚወጣላቸው ሆነው የሚተመንም ሆነው ዋጋ ውስጥ ከገንዘብ ውጪ ሌላ በጣም ብዙ ዋጋ የሚሰጣቸው ጉዳዮች እንዳሉ የሚያስረሳ ደግሞ መሆን የለበትም ብዬ አምናለሁ። ለምሳሌ አንድ ምሳሌ ብቻ ላንሳና ዝርዝሩን አብራራለሁ በኋላ ላይ። ለምሳሌ እኔ ደሞዝ ይከፈለኛል። ደሞዝ የሚከፈለኝ በደንብ ለሰራሁት ሙሉ ነው ብዬ አላስብም። ከሚከፈለው ደሞዝ ውጪ የሚሰራውን ስራ ዋጋ እንዳለው እንድረዳ የሚያረጋኝ ደሞዙ የማይከፍለው ደሞዙ የማይመልሰው ደሞዙ የማያካትተው ደሞዙ አብሮ ታሳቢ አድርጎ ያልከፈለኝ እኔ ግን ደስታም ማገኝበት እርካታም ማገኝበት ሌላ በጣም ብዙ ነገሮች አሉ። አሁን እነዚህ ነገሮች የተደበላለቁ ይመስለኛል ህይወታችን ውስጥ። ለምን በጣም ከልክ በላይ ጉዳዩን በሙሉ የገንዘብ ጉዳይ ያደረግነው እነዚህ ሁለት ነገሮች እንደው ከግምት ውስጥ በማስገባት ነው። ገንዘብ መውደድ ለኔ የነዚህን ባውንደሪ ወይ ደግሞ ድንበር ማጥፋት ችግር ነው ብዬ ማስባለሁና እነሱ ነገሮች ማንሳት ነው የምፈልገው ማለት ነው። ስለዚህ ለምን የሚለውን ነገር መጠየቅ ያለብን ይመስለኛል አይደል? ለምንድን ነው ሁሉ ነገር በገንዘብ የሚገዛው ነው በገንዘብ የማይገዛው ወደ ገንዘብነት የለወጥ ነው ወይ ደግሞ የምናገኘው የምንሰጠው ምንም አይነት አገልግሎት ሊሆን ይችላል ያለንን ነገር ሊሆን ይችላል ወደ ገንዘብ ነገር እየለወጥ ነው የመጣ ነው? ለምንድን ነው ወደዛ እየለወጥ ነው የመጣ ነው የሚለውን ከማንሳታችን በፊት አንድ ነገር ማለት ምናልባት አድማጭ ተመልካቾቻችን ይሄ ገንዘብን እንደ አላስፈላጊ ነገር ወይም ደግሞ እንደ ችግር እያነሳ ነው እንዳልሆነ ሊረዱልን እፈልጋለሁ። ማለት መቼም አሁን ያለንባት ዓለም ኦፍ ኮርስ በሰው ልጆች መካከል ግንኙነቶች ከተጀመሩና በተለይ ነገሮችን መለዋወጥ ግድ የሆነ ካንዱ ወደ አንዱ መንቀሳቀስም ግድ የሆነ ከመጣበት ጊዜ በኋላ ያው ነገሮች ይሄ ትራንዛክሽን ተጀምሯል፣ ልውውጥ ተጀምሯል። ስለዚህ
ወደ ሸቀጥነት የተቀየሩ ብዙ ነገሮች አሉ። ኮሜዲፋይ የተደረጉ ነገሮች ማለት ነው፣ ሸቀጥ ወደ መሆን የመጡ ነገሮች እና ከዛ ጊዜ በኋላ ገንዘብ የሰው ልጅ መሰረታዊ ፍላጎቱን እንዳሟላ መሰረታዊ ሲባል ገንዘብ የሚሸፍናቸውን ነገሮች ማለት ነው። በዛ መሰረታዊ ፍላጎት ውስጥ ገንዘብ የማይሸፍናቸው ነገሮች አሉ። ብዙ ጊዜ ግን ቁሳዊ ዓለም ላይ ስለሆነ ያለ ነው። በተለይ ደግሞ ካፒታሊዝም ምናምን እንደዚህ እንትን ካለ በኋላ ደግሞ በጣም ብዙ ነገሮች ሸቀጥ እየሆኑ ስለመጡ መሰረታዊ ፍላጎትም ተብሎ ሲነሳ መሰረታዊ ነገር ገንዘብ የሚፈልግ ልብስ፣ መጠለያ፣ ምግብ ምናምን እነዚህ አሁን ገንዘብ ሸቀጦች ናቸው። ግን የሰው ልጅ እነዚህ ነገሮች ሁሉ ተሟልተውለት መኖር ይችላሉ። ልብስ የሚለብሰው ሳይቸገር ምግብም እየበላ መጠለያ ኑሮት ሌላ ነገር በጣም ገንዘብ የማይሸፍነው ነገር ሳይሟላለት መኖር ይችላሉ ስንል ጥያቄ ውስጥ ነው። ገንዘብ የማይሸፍናቸው ደግሞ መሰረታዊ ነገሮች አሉ። መሰረታዊ የሰው ልጅ ህይወት የሚያስፈልገው ያው ዝርዝሩ ስንገባ እናነሳቸዋለን እና ይሄ ስለሆነ ለመግዛትና ለመሸጥ ገንዘብ ያስፈልጋል። ላምጪው እንዲከፈል ህግ ያስገድዳል አይደል? በጣም ኢንትረስቲንግ ታሪክ ነው ያለው የዚህ አባባል መነሻው ያው ጉዳያችን ስለታተመ ገንዘብ ማውራት ስላልሆነ አንገባበትም እና በጣም እና ስለዚህ ይሄ ልውውጥ የሚመራው በዚህ በምንይዘው ገንዘብ ነው ማለት ነው። ከዛ አንጻር ለዚህ ጉዳያችን ገንዘብ ያስፈልገናል። አሁን ያለንበት እንግዲህ ይሄ ልውውጥ የሚጠይቀው ጊዜ ላይ አሁን ቅድም ሄኔ እንዳነሳው ገንዘብ መክፈል የሚችለው ነገር አለ፣ መክፈል የማይችለው ነገር አለ። አሁን ለምሳሌ ስራችን ላይ አንድ የጤና ባለሙያ ስራው ምንድን ነው? አንድን የታመመ ሰው ህመሙን ተረድቶ ለህመሙ የሚድንበትን መፍትሄ ማስቀመጥ ነው። ያ እየተሰቃየ የመጣ ሰው ይሄን አገልግሎት ለማግኘት እዛ ጋር መቀመጥ ያለበት ባለሙያ ስላለ ያ ባለሙያ ደግሞ እሱን ለማገልገል ሲቀመጥ እዛ ጋር የሚያስፈልገው ብላት አለበት፣ መልበስ አለበት፣ ሄዶ ገብቶ የሚያርፍበት ቦታ ያስፈልገዋል። እነዛ ደግሞ ገንዘብ ይጠይቃሉ። ያን ወጪውን የሚሸፍንለት ነገር ስለሚፈልግ ስለሚያስፈልገው እዚህ ጋር እሱን ለማገልገል ሲቀመጥ ያንን የሚሞላለት ነገር መመቻቸት አለበት። ስለዚህ ይህንን ዋጋ ሰጠነውና ይህን ያክል አማውንት ትከፍላለህ ለአገልግሎቱ ተባለ። ያን ብር ከፍሎ ሲመጣ ግን የሚያገኘው አገልግሎት ብሩ የማይለካቸው ጊዜው ምናምን የሆኑ ነገሮችን ብሩ ሊሸፈን እዛ ጋር ያሉትን ወጪዎች በመሸፈን ሊያካክሰው ይችላል። ግን የዛን ሰው ህመም ሪሊፍ መስጠት ስንት ነው ዋጋው? በሞትና በህይወት መካከል ሆኖ የመጣን ሰው በጣም እየደማ የመጣን ሰው ደግሞ በዛው መፍሰስ ቢቀጥል ህይወቱን ያጣል። ደሙን አቁሞ ሕክምና አድርጎለት ሰውየው ህይወቱ እንዲቀጥል ሲያደርገው ዋጋው ስንት ነው? ያቺ የቀጠለች ህይወት ዋጋዋ ስንት ነው? ይሄ አይሰፈርም። ግን ያንን ድጋፍ ለማድረግ እዛ ጋር የሚቀመጠው ሰው በተወሰነ መልክ ድካሙን ኮምፐንሴት ለማድረግ ይደረጋል። ስለዚህ ሁሌም ሰዎች ስራቸውን በአግባቡ ሲሰሩ እንደው እያለመጠ ምናምን የሚሰራው ማለት አይደለም። ስራውን በአግባቡ ሲሰራ ሰው ሁሌም የሚከፈለው ገንዘብ ከሚሰጠው አገልግሎት ጋር ሲነጻጸር ያነሰ መሆኑ ግልጽ ነው። ስራውን በአግባቡ ለሚሰራ ሰው ማለት ነው። ስለዚህ ከሚከፈለው እልፍ እያደረገ እያበረከተ ነው የሚሄደው ማለት ነው። ይሄ ዝም ብሎ ሜዳ ላይ የቀረ ነገር ማለት አይደለም። እርካታውን፣ ደስታውን፣ ትልቅ ክፍያ፣ በጣም ትልቅ ክፍያ፣ ትልቅ ዋጋ ነው። ለዛ ነው ገንዘብ አንዳንድ ሰዎች ባነሰ ዋጋ ትርጉም ለሚሰጣቸው ስራ ይቀይራሉ። ማለት በገንዘብ ደረጃ የተሻለ የሚከፈላቸው ቦታ ቁጥሩን ቀንሰው ሄደው ይሰራሉ። ለምን ሲባል እርካታ አላገኙበትም፣ ትርጉም አልሰጠኝም። የሚያሰራ በገንዘብ ጥሩ ነው፣ ግን ምንም ኮንትሪቢዩት እንዳደረኩ የተሰማኝ። አሁን እነዚህ ሰዎች ገንዘብ የማይሸፍነው ነገር የሚፈልጉት ነገር አለ ማለት ነው። እዛ ውስጥ ልንከፍላቸውም አንችልም፣ ያንን በገንዘብ ልናመጣው አንችልም። ገንዘብ በጣም ጥሩ ነገር ነው፣ መገልገያ እንደ መገልገያ ማለት ነው። መዶሻ፣ መጋዝ ምናምን እንደምንለው የሆነ ነገር ለማዘጋጀት ገንዘብ ለሚጠይቀው ነገር መገልገያ ነው፣ ቱል ነው። ችግር የሚሆነው የገንዘብ አገልጋይ ስንሆን
አሁንም በውይይታችን ውስጥ ቱል ነው ወይ ራሱ ያለ? አዎ አሁን ምን ሆነ? ገንዘብ የደረጃ መለኪያ ሆነ። ያንድን ነገር ጥራቱን ወይም ክብሩን የምመዝነው በማወጣበት ገንዘብ እየሆነ መጣ። እቃ ሲገዛ ዋው ሲያምር ይሄ ወንበር በጣም ነው የሚያምረው ይልና ዋጋው ስንት ነው? ዋጋውን ይጠይቃል። ይሄን ያክል ነው የገዛው ሲባል ወይ እንደዛ ግን አይመስልም። አሁን ቁጥሩን ከሰማ በኋላ ለንብረቱ ለቃው የሚሰጠውን ዋጋ እኔ እኮ ቺፕ ነገር ደስ አይለኝም ማለት ይጀምራል። ኳሊቲ ነው ብሎ ያደነቀውን ነገር አይ በቃ እሱን አልፈልገውም ይላል። ዋጋው ስላነሰ ማለት ክፍያው አንዳንድ ነገሮች እኮ እኔ በትክክል አላወጣሁበትም ማለት ያን ያህላቸው ማለት አይደለም። የሆነ የሞላ አካል ለምሳሌ ይሄ ፌር ነው ለኔ በቃ እንጨቱን በዚህ ያክል ነው፣ ስፖንጁን በዚህ ያክል ነው፣ ጨርቁን በዚህ ያክል ነው የገዛሁት፣ ሰዓት ይሄን ያህል ነው የተጠቀምኳቸው፣ እነዚህ ግብአቶች ናቸው፣ ስለዚህ ይሄ ይበቃኛል ብሎ ሰው ሌላውን ነገር የሱን ሌላ ልፋትና ድካም ስጦታ አድርጎ ሰጥቶ ሊሆን ይችላል ዋጋ የቀነሰው ቁጥሩ ዝቅ ያለው። ያ ማለት የእቃው ቫልዩ እሱ ነው ማለት ግን አይደለም። እና እኛ ግን በዛ መለካ አሁን ስታንዳርድ ያደረግ ነው ማለት ነው። እዚህ ቤት የምጠጣውን ቡና ተመሳሳይ ኳሊቲ ተመሳሳይ ከአንድ ማሳ እንትን ያለ ቡና እዛኛው ቤት ስጠጣ የምናምን ብር ቡና ማ ይላል ሰው። እነዚህ ነገሮች ስታንዳርድ እየሆኑ ሲመጡብን ከቁስ ያልፍና ወደ ቁስነት ወደ ሸቀጥነት መቀየር የሌለባቸውንም ነገሮች በገንዘብ መለካት ጀመረ። ከባዱ አደጋ እዛ ጋር ነው ያለው። ምንድናቸው እነዛ ነገሮች? በጣም አንድ ሀሳብ አንስቼ ወደ ሄኒ ልምራው። ገንዘብ ሁለት መሰረታዊ ጥንቃቄዎችን ይፈልጋል። አንደኛው ገንዘቡ የሚመጣበት መንገድ፣ ሁለተኛው ገንዘቡን የምናውልለት ዓላማ። እነዚህ ሁለት ነገሮች ገንዘብን በጎ ያልሆነ ኃጢአት፣ ጽድቅ፣ ሐራም፣ ሐላል ያደርጉታል ማለት ነው። እንዴት ነው የመጣው ገንዘቡ? ገንዘቡን እንዴት ነው ያመጣሁት? በምን መንገድ ነው ያመጣሁት? እንትን ሶሻል ሳይንስ የሚለው አገላለጹ ላይ ጋንዲ ምን ይላል? ገንዘብ ያለ ስራ ይላል። ትልቅ ማህበራዊ ኃጢአት ይላል። ገንዘብ ያለ ስራ አጭበርብረን፣ አምታተን፣ ሰርቀን ስናመጣው ገንዘብ ትልቅ ሶሻል ሲን ትልቅ። ይሄ በጣም አደገኛ። አንዳንድ ደግሞ አነቃቂ ምናምን ተናጋሪዎች በመጽሐፍ ሳይገልጹታል። ይሄ የስበት ህግ ምናምን ብለው አንዱ ለመግለጽ የሚሞክሩበት ይሄን ያህል ገንዘብ ፈለኩኝ፣ አሰብኩ መንገድ ላይ ወድቆ አገኘው። ያለ ስራ ያለ ድካም ያለ ልፋት የተገኘ ገንዘብ ይሄ ሶሻል ሲን ነው ማለት። ይሄ የመጣበት መንገድ ልክ ስላልሆነ ማለት ነው። ቀምቼ አምጥቼ የትኛውም ያህል ገንዘብ ቢኖረኝ፣ አጭበርብሬ አምጥቼ የሌላ ሰው ሀቅ ወስጄ አምጥቼ የትኛውም ያህል ገንዘብ ቢኖረኝ ጤናማ ሊሆን አይችልም ያመጣሁበት መንገድ። ሁለተኛ የመጣውንስ ገንዘብ ደግሞ በምን ላይ ነው የማውለው? የማውልበት ዓላማ። እንግዲህ አንዳንዱ ሰው ገንዘብ እያገኘ በመጣ ቁጥር ትዕቢት የሚጀምረው፣ ሰዎችን በገንዘብ ማየትና መለካት የሚጀምር፣ ደረጃ ለራሱ ማውጣት የሚጀምር እኔ ከነሱ ጋርማ እንትን አለለ ከጀመረ፣ ራሱን በገንዘቡ መጠን መለካት ከጀመረ፣ ሰዎችንም በዛ መልክ ማየት ከጀመረ የሚያውልለት ዓላማ እንደዛ እየሆነ ሲመጣ ከባድ እየሆነ ይመጣል። አንዳንዶች የልጅነት ሚስታቸው በድህነት በገንዘብ ማለት ነው የገንዘብ ድህነት ውስጥ እያለ በፍቅር አብሮት ይኖር የነበረውን የልጅነት ሚስቱን የገንዘብ ቁጥሩ ሲጨምር እሷን ወደዛ ከርቶ ሌሎች ወጣቶችንና ምናምን ቆነጃጀት ለማማለል የሚጠቀምበት ከሆነ ሮንግ፣ ራሱንም ሆነ ሰዎችን ለመጉዳት የሚያውልበት ከሆነ በቃ ያኔ ችግር ሆነ ማለት ነው ገንዘብ። ስለዚህ የሚመጣበት መንገድና የምናውልለት ዓላማ ነው ገንዘብን ችግር የሚያደርገው ማለት ነው። እዛ ነው ገንዘብ ችግር አይደለም፣ ግን ገንዘብን የምናመጣበትና የምናውልለት ዓላማ ችግር ሊሆን ይችላል። የድሮ ክርክር ትዝ አለኝ ከገንዘብና ከእውቀት የሚለው
ተመልካቾቻችን ዛሬ እንግዲህ ከገንዘብ ጋር ነው ውይይታችን። ወደ ኋላ መለስ ብለን በልጅነት ያነሳነውን አሁን ደግሞ በዚህ ወቅት ላይ ሆነን ያለንበትን መረዳት እያየን ውይይታችንን እየሰማችሁ ከኛ ጋር እንድትቆዩ ጋብዛችኋለሁ። ገንዘብና እውቀት አለልህም ግን ብትይኝም መውደዱ ታወቀ ገንዘብ ነው ገንዘብ መውደዱ ደግሞ ገንዘቡንም ካገኘን በኋላ የምንጠቀምበት መንገድ አንዳንድ ጊዜ ምን ይባላል ገንዘብ ለሚጠቀምበት ሰው እጅ ላይ ገባም የሚባልም ነገር አለ አይደል? ማያውቅበት ሰው ላይ ወይ ደግሞ የማይጠቅመው ሰው ላይ ገንዘቡ ይመጣል። ግን ከምንጠቀምበትም ከዛ ደግሞ ከገንዘብ ጋር ያለን ደግሞ ግንኙነትን በተመለከተ እስኪ እኔ ለምን የሚለው የጠየሹም ላይ አሁን ያልሹም ላይ ሁለት ሐሳቦች መጨመር ፈልጋለሁ ካለ ውጭ አንደኛው ትርክት ነው የሚቀየረው። ለምንድን ነው ሁሉ ነገር በገንዘብ የሚተመን የሆነው ለሚለው ትርክት ነው መጀመሪያ መቀየር የሚጀምረው። ለምን ነው ትርክት የሚቀየረው? የሁሉ ነገር ማጠንጠኛ ገንዘብ ኮንሺየስሊ ማለት በቃ ዋናው ነገር ገንዘብ ይኖር እንጂ አትጫጫል። ምን ይሄ ድሃ ሰዎች የፈጠሩት ራሳቸውን ለማጽናኛ የተጠቀሙት ነው። ገንዘብ ምን ያደርግልኛል የሚለው ይበቃኛል እንትን የሚለው አትሞኝ ራስህን ምናምን የሚሉ ትርክቶች ታስቦባቸው ናቸው። ሳይታሰብበት ደግሞ ሁሉንም ነገር ከገንዘብ አንፃር ሳይታሰብበት ማለት ገንዘብን ላስተዋውቅ ብሎ ላይሆን ይችላል። ግን የተሳካለት ሰው ማን ነው? ሀብታም። ለሰዎች ምክር ማካፈል የሚችለው ማን ነው? ሀብታም፣ ገንዘብ ያለው። እንትን ማድረግ የሚችለው ማን ነው? ገንዘብ ያለው። እርዳታ የሚሰጠው የማን ነው? ገንዘብ ያለው። እኔ በመራብ ውስጥ በመቸገር ውስጥ ሆኜ የሰጠኋት 5 ብርና የሆነው ሰው ከተረፈው ገንዘብ ላይ የሰጠው እኩል ሊታይ አይገባም። ዋጋው ያለው ቅድም ሽሜ ይሄንን የሚያስረሱን ጉዳዮች ትርክቶች ናቸው። ትርክቶች በማሳወቅም ይሁን ባለማወቅ ሲደጋገሙ ሁሉ ነገር በገንዘብ ይሆናል፣ ልምምድ ይሆናሉ። ትርክቶች ቅድም ያልነው የማይሸጡ የከበሩ ጉዳዮች ሁሉ ሳይቀር ዋጋ ወጥቶላቸው ፕራይስ ታግ ኖሯቸው መደርደሪያ ላይ ሲቀመጡ አይቀፈንም፣ አይጨንቀንም። ልምምድ ያመጣል። ትርክት ልምምድ ያመጣል። ከዛ አይደንቀኝም ክፈልበት ሲባል ሳይደንቀኝ መክፈል ይጀምራል። እኔ በጣም ከጓደኞቼ ጋር እጨቃጨቅ ነበር። እንትን የታሸገ ውሃ ኢትዮጵያ ውስጥ እንደመጣ ይሄ እየተለመደ እንደመጣ አካባቢ ማለት እኔ ገዝቼ መጠጣት አልፈልግም። ያናደኝ የምር ነበር የሚያናደኝ። አሁንም ያናደኝ የሆነ ያህል ሀሳቢ አሁንም አልቀረም። የሚያናደኝ ለምንድን ነው? ኢትዮጵያ ውስጥ እየኖርን ውሃ ሽጎ በገንዘብ መግዛት በጣም ከነውር በላይ ነው ብዬ ነው የማምነው። በቃ ይሄ የኔ አቋም ነው። ለምሳሌ እና ይስቃሉ ጓደኞቼ። ይሄ ጀመረው ደግሞ ምን አይላሉ? እንቀላለዳለን፣ እንጫወትበታለን። የምርም ግን ከልቤ ያናደኛል። ልምምዱ ግን በቃ ያለማምድሻል ማለት ለምን እንደሚያስቀኝ ግን ልንገርሽ። እኔ እንትን መንገድ እየተሄደ ሰው ሲደክመው በራ እንኳክቶ እስቲ ውሃ ስጡን ምናምን ተብሎ የሚጠጣበትን ጊዜ ያቃስ አስታውሳለሁ። ደሞ ለሬሳ ማጠቢያ ረስጧቸው ምናምን ተብሎ ቧንቧ ተከፍቶ ውሃ ይጠጣ ነበር። አሁን ቢጠማኝ ማለት እቺ የመሰለች ውሃ ሀብቴ ነው ብላ የምትኮራ ውሃ እኮ መሰረቴ ነው ብላ የምትኮራ ሀገር ውሃ ጉዳይ ሆኖ በእንትን የታሸገ የሚሸጥባት ሀገር መሆኗ ለእኔ አይረኒ ያሰቀኛል። እንደው ማንሳኛ እንዲሆን ብዬ ነው ከመለማመዳችን የተነሳ አሁን ምግብ ቤት በፊት በጆጎ አይቀርብ ነበር። በጣም የሰለጠኑ የሚባሉት ሀገሮች እኮ ድረስ ፕላስቲክን ከማስቀረት እንዲህ ከማረግ ከምናምን አንፃር እኮ ከጤና ሁሉ አንፃር አሁንም ድረስ ያለ ነው። እኛ ሀገር የስልጣኔው መለኪያ ትርክት እንዴት እንደሚቀየር ማሳያ እንዲሆን ብዬ ነው። ማሳያው በቃ ትንንሿም እንትን ትልልቁም ሆቴል ምናምኑም ሳይቀር ያን የታሸገ ውሃ ማቅረብ ነው። በቃ አሁን ፋሽኑ በቃ የለም። ትርክት ይቀየራል። እንደዚህ ውሃ በጆግ ብትጠይቂ እንደ ፋራ እንደ ኋላ ቀር ምን ያሟል ከሌላ ሀገር ነው የመጣው ምናምን እንደምትባይ ያስመሳል። አይሽ ሳናቀው ትርክት ሲቀየር እንደዚህ ነው። ሃይማኖታዊ መንፈሳዊ ዋጋ ያላቸው ምናምን ጉዳዮች የሆነ ሰው አንዱ ደፋር አንዱ ባለጌ በጣም ለቃሉ በጣም ይቅርታ ይደረግልኝ ሌላ የሚገልጸው ቃል ስለሌለ ነው። ምክንያቱም ሃይማኖት የሆነ ነገር መሸቀጥ የሚችል ባለጌ ካልሆነ አንድ ሰው ሌላ ነገር ሊሆን ስለማይችል አንዱ ባለጌ ጀምሮና ያ ብልግና ብዙ ሰዎች የተለማመዱት የዕለት ተዕለት ልምድ ይሆናል። ከዛ መደርደሪያ ላይ ሲያው አልደነቅም፣ አይገርመኝም። ቀስ ያለ ለምድ ነው እንመጣለን። ስለዚህ ትርክት ነው አንዱ ሰዎችን ሁሉ ነገር የሚገዛ እንዲመስላቸው የሚያደርገው።
ይሄ ኢንፍሌትድ የሆነ ትርክት ስለ ገንዘብ የተሳሳተ የተዛባ የተጋነነ ትርክት ሁሉ ነገር በገንዘብ ይገኛል የሚል ወዴት ይወርዳል መሰለሽ? ይሄ ትርክቱን አገልግሎቱን ምኑን ሁሉ ሳይቀር ይሄ ጉቦ ምናምን የምንላቸው ጉዳዮች ከዚህ ጋር የሚያያዙ ናቸው። ምክንያቱም ልምድ ነው፣ በቃ የታወቀ ነው። ምን አንተ የተለየህ ነህ ወይ? በቃ ይሰጠዋል፣ እንደዚህ ተደርጎ እኮ ነው የሚሰራው። እንደዚህ ሚሊዮን እየተለማመድነው ስንመጣ ኃጢአቱ ምናምኑ ሳይቀር መሸጥ የሌለበት ሁሉ ነገር ይጀምራል። ዛሬ ሽሜ ልሆን ነው። እስከ ዛሬ ሽሜ ያልነበር ግጥም ያስታውሳል። 2 ግጥሞች በጣም ተከፈቱ ግጥሞች። አንደኛው የጸደኒያ ገብረ ማርቆስ አንድ ዘፈን አለ። ፍቅርን በውለታ መውደድን በገንዘብ ልግዛሽ ትለኝና እንዳንተዛዘብ የሚል አንድ በጣም ሁሌ ስሰማው የሚገርም ግጥም አለ። የማይተመኑ ዋጋ የማይወጣላቸው ጉዳዮች አሉ የሚለውን እንድረሳ ሆነናል እና መገዛት ጀምረዋል። ይገኛል፣ ምን ታካብዳለህ? በቃ ይኖርህ እንጂ ቁጠራው አንተ እንጂ ሲምጣ እንጂ ጥይቱ ይምጣ እንጂ እንደዚህ በል እንጂ ታገኘዋለህ መባልና ልምምድ ነው አንደኛው። ሌላው አንደኛው ትርጉም ነው። ቅድም ያለው ሽሜ ያለው ይሄ ለጉዳዩ የምንሰጠው ትርጉም ነው። ትርጉም ውስጥ እኔ ምንድነው ማንሳት የፈለኩት መጨመር የፈለኩት ሽሜ እንዳለው ይሄ እንዴት ለምን የሚለው እንዳለ ሆኖ ትርጉም ውስጥ ምንን ያጠፋብናል? ሌላ ትርጉም የሚሰጡ ነገሮችን ያጠፋል። እሴት ይጠፋል። ስለዚህ እሴት ሲጠፋ ለምሳሌ አንገት ሌላ ሁለተኛው አንገት ከሚሰበር ባይበላስ ቢቀር እንደዚህ የሚሉ እሴት ነው። እሴቱ ባገኘው እንደዛ ሁኝ ተሳቀቂ። አንድ በጣም የምወደው አንድ ሰው ነበረ። ከየት አመጣው ብሩን ስባል በልበ ሙሉነት መናገር የማልችለው ሀብት እንዲኖረኝ አልፈልግም የሚል ነበር ደጋግሞ። ከየት ነው ያመጣው ስባል ስጠየቅ በልበ ሙሉነት እርግጠኛ ሆኜ ያለ ምንም እንትን መዋሸትና ምናምን መሳቀቅ እንዲህ አርጌው ነው ያመጣሁት የማልለው ገንዘብ ይል ነበር። እና በጣም ትርክት፣ እሴት እንደዚህ ነገሮች ዋጋ አላቸው። ይሄ ሲቀየር በቃ ምንም ችግር የለውም። በየትኛውም መንገድ ዋናው ገንዘብ ይኖርሽ፣ ገንዘቡ ደግሞ ሲኖርሽ ትርክቱንም ትቀይሪዋለሽ። እንትኑን ስለምታስተካክለው ችግር የለውም። ዋናው አንተ ይውርና ደረስበት እንጂ ነው። ስለዚህ ልዩነቱ ምንድነው? አሁን ትርጉም ሲቀይር ሚኒንግ ምናምን ከዚህ በፊት አወርተን የለ ስለ ትርጉም ምኑን ዋን ጉዳዩ ብቻ አይደለም ትርጉሙ የሚቀየረው፣ ሚንሱም አብሮ ይቀየራል። ትርጉሙን የማግኛ መንገዱ መሰላሉም ይቀየራል። ገብቶሻል? መውጫ መንገዱም ይቀየራል። እየቀየርን የመጣ ነው። እሴቱን ቀየር ነው። ምክንያቱም ለሌብነት፣ ለኃጢአት፣ ለዋጋ ለማይተመኑ ጉዳዮች ለነዚህ ለምንላቸው የነበሩ እሴቶች ሲቀየሩ የገንዘብ ማግኛ መንገድ የነዛን ትርጉም የማግኛ መንገዱም አብሮ የተቀየረ ይመጣል። እሱ ሲቀየር ሁሉም ነገር ከዛ ጋር አለመያያዝ ከባድ እየሆነ ይመጣል። ለምኑ ከዚህ ጋር የሚገናኝ ይመስለኛል። በብዙ መንገድ ደግሞ ተጽዕኖ የሚያሳድረውም እሱ ይመስለኛል። ተጽዕኖቹን ስለምናነሳቸው ግን ተጽዕኖ ማሳደሩ በጣም ይሄ ነው የማይባል ነው። ከዛ ሰው ጭንቅላት ውስጥ የሚቀርጸው ነገር ሁሉ ነገር ዋጋ ያለው ዋጋው ገንዘብ ብቻ የሆነ እየመሰለን ሲመጣ ሶስተኛው ቅድም ያልኩት እንትን እሴቱ ሲቀየር ችግር የሚፈጥረው ሶስተኛ ጨምርና ለማቆሙ የሌሎች ነገሮች ዋጋ ይቀንሳል። እንደዚህ ያደርገዋል፣ ሚዛኑን ያዛባዋል። ሁሉ ነገር በገንዘብ ሲሆን እና ሁሉ ቅድም ያለው ጥራት ያለው ነገር ሁሉ በገንዘቡ ከፍ ያለ ከሆነ የሚከፈል ከሆነ ሁሉ ነገር የሚገኝ ከሆነ እንደዚህ ካለ በጎነት፣ ጥረት፣ ለሰው መራራት፣ ማዘን፣ ለሌላ ማካፈል የሚባሉ እሴቶች ሰውነትን፣ ሰብእናን፣ ሂዩማኒቲን ለረጅም ጊዜ እንዲቆይ እንዲሻገር ሰርቫይቭ እንዲያደርግ በብዙ ችግሮች ውስጥ እንዳይጠፋ ያደረጉ በታሪክ አጋጣሚዎች በተከሰቱ ሁኔታዎች ውስጥ ሰውነት በጣም እንትን እንዳይል ሳይጠፋ ሳይጨልም በደረሰበት ጫና ሁሉ ሰብእና ሳይጎዳ እንዲቆይ ያደረጉት እሴቶች እየጠፉ ሲመጡ ዋጋ እነዚህ ጉዳዮች ዋጋቸው ያንስና እንደዚህ ይሆናል። ገለባው እንደዚህ ይሆንና ፍሬው እንደዚህ ይሆናል። ከዛ ያንን ሚዛን ማስተካከል የከበደን ይመስለኛል። በቃ አሁን ለዚህ ልምድ ባለፈው ከዚህ ከሥራ ጋር ከትምህርት ጋር ያነሳቸው ጉዳዮች ልምድ አፈርድሜ ይበላል። ሰዎች ጥረው ግረው ተሳስተው የሆነ የእድሜያቸውን የሆነ ያክል ነገር ከፍለው ጉልበታቸውን አወጥተው ምን ብለው ያመጡት ጉዳይ አይ ዋጋ የለው። ገንዘብ የሚተምነው ሌላ ነገር ይሆንና በቃ ይሄ ከዛ ለምን ይደክማሉ ሰዎች?
ምንድነው መጣር፣ ብዙ ነገር ኢንቨስት ማድረግ፣ መልፋት፣ መታገስ፣ ትዕግስት እንደዚህ የምላቸው አሁን እነዚህ ከሆናቸው ሴቶች አድርገው ሰዎች ያቆዩት ያኖሩት እነዚህ ነገሮች ዋጋ እንዲያጡ ያደርገዋል። ምክንያቱም ዋጋ አለው ገንዘብ ካላስገኘ ችግር መፍጠር ይጀምራሉ። ስለዚህ አንዱ ችግር ይሄ ይመስለኛል፣ ዋጋ እንደዚህ ይገለብጣል ግንኙነቱ ላልሽው ብዬ በትክክል ከሰውም ጋር ያለን ግንኙነትም ራሱ የሚያበላሸው ነገር ያለ ይመስለኛል። አንደኛው ተጽዕኖ ላይ ስናነሳ ሀዘኔታም ይጠፋል አይደል? ሁሉን ነገር በገንዘብ የምንለካው ከሆነ አሁን ድሮ መንገድ አሳየኝ ብለህ የሆነ ጥቆማ ፈልገህ ከዛ በኋላ ግን ገንዘብ ትጠየቃለህ። በገንዘብ ልታገኝ የሚገባው እኔ አንዳንዴ ምን አስባለሁ የሆነን እርዳታ የሆነን ሰው እጅ ከጠየቅኩት በኋላ ልምድ ሆኖ የለ የሆነ ነገር መስጠት ለመስጋናም ብለህ እንደ ቲፕ ማድረግ ግን ለመስጠት የለብኝም ብዬ እላለሁ። ለምን ይሄንን ራሱ በነፃ ማግኘትን ማቆየት ይኖርብናል ተወሰነ ጊዜ። ይሄን ኮሮልሽ እግዚአብሔር ይስጥልኝ በጣም አመሰግናለሁ እደግ ተባረክ የሚባሉ ጉዳዮች ዋጋ ያጣሉ ገንዘብ ካልሆነ። ተባረክ ኪስ አይገባ እደግ ኪስ አይገባ ይባላል። አሁን ገንዘብ መከፈል ዋጋ ኖሮት መከፈል ለነበረበት በአፕሊኬሽን ሆኖ ከሆነ ገንዘብ አጣጭ የጠየቅኩት አፕሊኬሽን ሆኖ ሶፍትዌር ሆኖ ከሆነ ሞባይል ገንዘብ ወስዶ ቢሰራኩ ችግር አልነበረም። ስለ ኮረኮረኝ ነው አሁን አንቺ ያልሽው የጠየቅኩት ሰው ነው። ይሄ ሰው ደግሞ ከገንዘብም ውጪ ተቸግሮም እንኳን ቢሆን ከገንዘብም ውጪ እባክህ እንደዚህ ፈልጌ ነው ስለው የኔን ችግር ማቃለል የመቻል ሰዎችን የመርዳት ምናምን እኮ የሚለው ስነ ልቦና እንትን ደስታው ምናምን ሁሉ በምን ተቀየረ ገንዘቡ። ስለዚህ እግዚአብሔር ይስጥልኝ ይፈጥረው የነበረውን ኢምፓክት አጣ። በጣም አመሰግናለሁ ተባረክ እድግ በል እንደዚህ በል የሚሉ ጉዳዮች የነበራቸውን ቦታና ኢምፓክት አጡ። ስለዚህ ኪስ ውስጥ ያልገባ ነገር ሲሆን ተባረክ ዋጋ ያጣል። ተባረክን የመሰለ ቃል እግዚአብሔር ይስጥልኝ ነው የመሰለ ወርቃማ ቃል እደግን የመሰለ ትልቅ ምርቃት የትርጉም ማግኘት የነበረ ምርቃት ምናምን ነገር ዋጋ ያሳጣል። ትክክል። አንዱ እንግዲህ ትልቁ ተጽዕኖ ይሄ ነው አይደለ? ሁሉ ነገር በገንዘብ ስተምን ወይ ደግሞ ለገንዘብ ያለን ዋጋ ካሉት ነገሮች ሲገዝፍ አንደኛው ተጽዕኖ ይሄ ነውና ሌሎች ተጽዕኖች ምን አሉ? ምን አይነት እንትን ያመጣ ችግር ይፈጥርብናል እንደ ማህበረሰብ? በጣም ወሳኝ ጉዳይ ነው። ወደዚህ ከመምጣቴ ቀደም እውቀትና ገንዘብ ስትይ አንድ ታሪክ ትዝ አለኝና አስተማሪ የተሻለ እንትን ነኝ ብሎ የሚያስብ አንድ ሰው ልጅ ገንዘብና መጽሐፍ አስቀምጦ ከነዚህ ሁለቱ ምረጥ ብትባል የቱን ትመርጣለህ ሲለው ገንዘብ አነሳ። አየህ ችግር ለእውቀት ቦታ ማትሰጥ ምን እኔ ብሆን ግን መጽሐፉን ነው ማነሳው ሲል ሁሉም ሰው የሌለውን ነው የሚፈልገው። እኔ እውቀት አለኝ ጎደለኝ ገንዘብ ነው ብሎ ገንዘቡን አነሳ። እንዳው አሁን ቅድም ስለ ናሬቲቭ ሄኒ ሲያነሳ አንድ ስልጠና ላይ አሰልጣኙ አስተናገር የሰማሁት ነገር ትዝ አለኝ። ማለት ከምር ደጋግመን የምናነሳው ገንዘብ ክፉ ነገር ነው፣ ገንዘብ መጥፎ ነገር ነው፣ ገንዘብ የማያስፈልግ ነገር ነው አይደለም። ዋና ጭብጣችን እሱ አይደለም። እና ምን ትጠይቃለች ይሄ ትርክት ናሬቲቭ ነው የሚለው ነገር ላይ እና እናንተንም ጠይቅ እና ትጠይቃቸዋለች። ጠየቀችን እንደው ለሰው የሚያዝ ነው ከሀብታምና ከድሃ ማን ይመስልሽ? ተቸግሮ የሚያውቀው ድሃ ይላል ሰው ያለ ናሬቲቭ። አሁን ሌላ ናሬቲቭ ነው የተለመደው። ከሀብታምና ከድሃ ጥሩ እንቅልፍ የሚተኛው ማን ይመስላችኋል? ድሃ ይላል ሰው። ከሀብታምና ከድሃ እንደው ሀቀኛ ታማኝ ማን ይመስላችኋል? ድሃ ይላል። ከዛ እንዲህ ያለ ሁሉም ፖዚቲቭ ኳሊቲ ለድሃ ተሰጥቷል። ከዛ ሀብታም መሆን የምትፈልጉ አለች ማለት ነው። ማንም አላወጣም። ያወጣ ልጅ ነው አለት በጎ ሁሉ ኳሊቲ ድሃ ሰጠን። አሁን ሀብትን የተረዳንበት መንገድ ችግር አለው። ካላጭበረበርን፣ ካላምታታን፣ ሀቅን ካላጎደልን፣ እንቅልፍ ካላጣን ሀብታም መሆን አይቻልም። ጤናማ ምናምን ሆኖ ለመተኛት እናትን ለማለት ድሃ መሆን ይሄ ልክ አይደለም። የተዛባ ስክሪፕት ነው። ይሄኔ እንዳለው ሰው
ሀብታም ሆኖ እሁሩ አለ፣ ለመስጠት የማይሰስት ደግ ለጋስ አለ። ድሀ ሆኖ እንግዲህ በገንዘብ ማለት የገንዘብ ድሀ ሆኖ ጨካኝ የማይሰጥ ንፉግ አለ። እዚህ ጋር ሀብታም ሆኖ እንቅልፍ የሚያጣ እንደው ወይ ነገር ገበያዎችን እንዴት አድርጌ ምናምን ያልፈልኝ ይሆን ኬላውን ወደ ቢደርስ ይሆን እያለ እንቅልፍ የሚያጣ አለ። እዚህ ጋር ሆኖ ምን ይሆን ነገር ለልጆች የምሰጠው ብሎ በገንዘብ እጦት እንቅልፍ የሚያጣል። ሰው ስለሆንን ገንዘቡን የምንረዳበት መንገድ በጣም ወሳኝ ነገር ነው። እዛ ጋር በጣም ሁለተኛ አሁን ይበቃኛል፣ በቃ እኔ ያለኝ ይበቃኛል ምናምን ማለት ጥሩ ኳሊቲ ነው፣ ግን ለእኔ ነው የሚበቃኝ። አሁን ተጨማሪ ገንዘብ የምፈልግበት ምክንያት ምንድን ነው? የምኖረው ለእኔ ብቻ አይደለም ብዬ ሳስብ፣ ስለዚህ ትልቅ ችግር የሚፈጠረው ሰዎች የገቢ አቅማቸው እየጨመረ ሲመጣ፣ የሚያገኙት ገንዘብ እየጨመረ ሲመጣ፣ ሁልጊዜም የኑሮ ደረጃቸውን ማሻሻል ስታንዳርድ ኦፍ ሊቪንግ እሱን መጨመር ላይ ብቻ ሲያተኩሩ ገንዘብ መስጠት የሚችለውን እርካታ መስጠት ያቆማል። የተለያዩ ዩኒቨርሲቲዎች ያደረጉት ጥናት አለ። እኛ ሀገር መደረጉ እርግጠኛ አይደለሁም፣ ቢደረግበት ደስ ይለኛል። ሌሎች ሀገራት ላይ ገንዘብ ደስታ ላይ የመጨመር አቅሙ ውስን ነው። እስከሆነ ደረጃ ድረስ በሰዎች መካከል ደስታ ደረጃቸውን ተጽዕኖ ሲያሳርፈው፣ ለምሳሌ ምን ልበላ ነው፣ ምን ልጠጣ፣ እንዴት አድርጌ ነው የቤት ኪራይ ደረሰ አልደረሰ እያለ ትግል ውስጥ ያለ ሰው መቼም ትንሽ ተጽዕኖ ያሳርፍበታል። የሆነ ሌብል ከደረሰ በኋላ ግን የሆነ ደረጃ ላይ ያው በየሀገራቱ ያንን ማሟላት የሚያስችለው ልክ የተለያየ ስለሆነ እዛ ከደረሰ በኋላ ግን ደስታ ላይ የተለየ ልዩነት መፍጠር አይችልም። በቃ አለቀ ዜናዋት። በገንዘብ ማድረግ የሚችለውን ነገር ካረኩ በኋላ ማገኘው ተጨማሪ ገንዘብ ምንድን ነው የሚጨምርልኝ? እና ይቆማል ማለት ነውና ለየሀገራቱ የተቀመጡ ቁጥሮች እንትና ጋር አሜሪካ ውስጥ እንደዚህ ድረስ ምናምን እዛም በየስቴቱ ይለያያል። እንደዚህ የተቀመጡ ቁጥሮች አሉ። ስለዚህ ለምንድን ነው የሚሆነው? ሁሌም ገንዘብ ስናገኝ የኑሮ ደረጃችንን ወይም ስታንዳርድ ኦፍ ሊቪንግን ማሻሻል ላይ ነው ትኩረት የምናደርገው። ሰው ገንዘብ የሚያመጣለትን እርካታ እንዲጨምርለት ከፈለገ ገንዘብ በሚያገኘው ልክ እየጨመረ ሲመጣ ስታንዳርድ ኦፍ ጊቪንግ የመስጠት ደረጃውን እየጨመረ መምጣት አለበት። ያ በሚሆንበት ጊዜ ብዙ ገንዘብ ባገኘን ቁጥር ብዙ የምንሰጠው ስለሚኖረን ብዙ መርዳት የምንችላቸው ሰዎች እንደሚኖሩ ስለምናውቅ የበለጠ እርካታ ይሆናል ማለት ነው። እዚህ ለኔ ይበቃኛል፣ ይሄ ለኔ በቂ ነው። ግን መሮጥ ከቻልኩና መስራት ከቻልኩኝ ሰርቼ ያን ማድረግ የከበዳቸው በተለያየ ምክንያት ትንሽዬ ነዳጅ የሚፈልጉ ሰዎችን ህይወታቸው እንዲቀየር ማገዝ ከቻልኩኝ ገንዘብ የሚፈታውን ችግር በገንዘብ እንዲፈቱ እያገዝኳቸው ብመጣ የበለጠ እርካታን እያሳደገ ይመጣል። እዚህ ገንዘብን የምናይበት ያለን ስክሪፕቶቻችን በጣም ወሳኝ የሚሆኑት ለዛ ነው። ደግሞ ቅድም ወደ ነሳሹ ነጥብ ስመጣ አንድ መጽሐፍ አለ። እዚህ አጋጣሚ እንግዲህ በእንግሊዝኛ ማንበብ የሚቀናቸው አድማጭ ተመልካቾቻችን ቢያነቡት ደስ ይለኛል። ኮልድ ኢንቲሜሲ የሚል መጽሐፍ ነው እና ይሄ ቅርበታችን የሰው ለሰው ግንኙነታችን እየቀዘቀዘ የመምጣቱን ነገር ለዚህ መሰረታዊ ምክንያት አድርጎ አንዱ የሚያስቀምጠው ጸሐፊው የሚነሳበትም የስሜት ቁሳዊነትን ነው። ይሄ ኢሞሽናል ካፒታሊዝም። አሁን ስሜቶቻችን በትልቁ ከገንዘብና ከቁስ ጋር ተያያዙብን። የሀዘናችን ልክ፣ የደስታችን ልክ፣ የስቃያችን ልክ በምናገኘው ገንዘብ፣ በሚኖረን ቁሳቁስ፣ በምንሰበስበው ነገር መወሰን እየጀመረ መጣ። አሁን ስሜትን ኮሞዲቲ ያደረግነው፣ ሸቀጥ አደረግነው። ደስ እንዲለኝ ከሌለ የለህም ጥላዋን ከሌለ የለህም ብሏል አይደል? እና በቃ ገንዘብ ሲኖረኝ ሰው ይሰበሰባል ማድረግ ደን። ስለዚህ አሁን ሰው ለገንዘብ ገንዘብን የመሰለ ነገር የለም ወዳጄ እስካለ ድረስ ነው ሰው አጠገብ የሚኖረው ይላል። አረ እንደዛ አይደለም፣ አረ እንደዛ አይደለም፣ እንደዛ አይደለም። አዲስ ገንዘብ የማይገዛው እንዳልነው እኮ ገንዘቡን ሰብስበን ይዘነው ሰው እንራባለን። ሰው በገንዘብ አይመጣም።
ገንዘብ የሚያጥመጣቸው ሰዎች ሊኖሩ ይችላሉ እኮ። እነዚህ ሰዎች ግን ወደ እኔ የመጡ ሰዎች አይደሉም። እስካለኝ የሚያጅበኝ ምናምን ይኖራል፣ ግን የተመሰረተው እሱ ላይ ስለሆነ ገንዘቡ ሳይኖር የለም፣ ገንዘቡ ሲኖር አለ። ይሄን የሰው ለሰው ግንኙነትን ያከሽፈዋል ማለት ነው። አንድ ወዳጄ ከዚህ በፊትም አንስቼዋለሁ። የጆተኒ ሆኗል የዚህ ዘመን ሰው ምናምን ብሏል። ጆተኒ በቃ የሚተፋው ስትሰጠው ነው ኳስ የሚተፋው። ሳንቲም ኮይኗን ካልሰጠው ኳስ የለም። ኤኒዌይ ቅድም እንዳልሽው መንገድ ለማሳየት የሆነ ነገር አሁን እኮ ሰዎች ላገዘ ሲል ትሳቀቃል። ቀጥሎ ምን ይጠይቀኛል? ስንት ይጠይቀኝ ይሆን? ለምን ይህ ጄኒን የሆነው ነገር በጣም እየጠፋ መጣ ማለት ነው። እና ያው እኔ እንኳን የለኝም እንድች እያሉ እስቲ የሻይ ምናምን ነገር አልሰውና አሁን ያንን መስጠት እንደ ማህበረሰብ ገምዶ የያዘን አንድ ያደረገን ደስ የሚለው ነገር አሁንም አልጠፋም። ቀደም የተባሉት ነገሮች ምናምን ኮሜዲፋይ ማድረግ ምናምን ያልገባባቸው ቦታዎች አሉ። አሁንም እንደዛ ነው። እንደ ሀገርም እንደ ሰው ዘርም የቀጠል ነው። ከዛ አስተሳሰብ ነፃ የሆኑ ብዙ ሰዎች ስላሉ ነው። ቅርብ ጊዜ ወደ ሰመራ ለስራ ጉዳይ ሄጄ ነበርና በቃ ማለት የሚገርም ማለት ነው። በቃ የትኛውንም ያህል ገንዘብ ብታወጣ ልታገኝ የማትችለውን ነገር ማለት ነው። ፍጹም የሆነ ንጹህ ፍቅር፣ ንጹህ የመስጠት ፍላጎት፣ ንጹህ የማገዝ ፍላጎት፣ ንጹህ የመደገፍ ፍላጎት በጣም በቃና ተስፋ የታለ ለምንሞ ነው የመጣሁት ማለት ነው። ወጣቶቹ ላይ የምታየው ምናምን ሰርቪስ ራሱ የሚሰጡት አካላት ጋር የምታየው ሆቴል ላይ እንዳልከ የታሸገ ይቀርባል። ወጣ ብለን ጀበና ቡና እንጠጣ ብለን ቁጭ ያልንበት ወጣ በጆግ ምናምን ውሃ ሲቀዳል የተሰማኝ ደስታ እንታይ ምርጫ እኮ ሁሉ አይቀርብልም እዚህ የታሸገ ወይስ ምና የለም እና ሰው አሁንም ድረስ ግን አለ። መንገድ ላይ ስትሄድ ምን ላግዝ ያረችን ለገልሸከ ምን ነገር ኧረ ልክፈል ስትል ጠብ ውስጥ የምትገባባቸው ሰዎች መስጠት በጣም የሚያረካቸው የቮለንተሪዝም ምግብ ቃል አገልግሎት ስንል እኮ በቃ እሱ ባይኖር ኖሮ በልግስና በደግነት ሳይጠብቁ ዊዛውት ኤክስፔክቴሽን የሚሰጡ ሰዎች ባይኖሩ ኖሮ እኮ እንደ ሰው ዘር መቀጠል አንችልም ነበር አሁንም ቢሆን። እና ይሄ በጣም ኢምፖርታንት ወደዛ መለወጥ ነው። እዚህ አሁን ስሜት ሸቀጥ ሆነ ኤንድ ገንዘብ ስሜትን እንዲገዛ በቃ አሁን ውድድሩ ፉክክሩ ምናምን ትዳር ለመመስረት የፍቅር ግንኙነት ዴት ለመጀመር አለ የለውም ምን አይነት ኢሞሽናል ኮኔክሽን ስሜታዊ ግንኙነትና ቁርኝነት እናደርጋለን የሚለው ጠፍቶ አሁን በአደባባይም በግልጽ የሚነገር በተለይ እንግዲህ በዚህ በሶሻል ሚዲያው ዘመን በአደባባይ የሚነገር በቃ ኤንድ የምናነግሳቸው ሰዎች ደግሞ ባለብር ሰዎች እየሆኑ መጡ። የተሳካላቸው ሰዎች የሚባሉት ባለብር ሆኑ። ባለብር የምለው ሆን ብዬ ባለጸጋ ባለሀብት አለለም። ብሩን ያላቸው ሀብትና ጸጋ ከገንዘብ ከብር ያለፈ ነገር ስላለው ማለት ነው። እና ባለገንዘብ ስለሆነ ባለብር ስለሆነ ሌላ ስዕል እንዴትም ይሁን እንዴት ቁስ ያሳያል ምን ይል ግን ሀብትን ባለጸጋነትን የምንለካባቸው መለኪያዎቻችን በጣም ወሳኝ ናቸው። ራስን ማስተር ማድረግ መቻል፣ ራስን መግዛት መምራት መቻል ትልቅ ሀብት ነው። ሰው ገንዘብ ኖሮት ራሱን መግዛት በገንዘቡ ማሰብ ይጀምራል። ገንዘብ ካለው ሁሉ ነገር ማድረግ የሚችል ይመስለዋል። ከዛ በኋላ እናያለን እኮ አሁን በጣም ብዙ ባለገንዘቦች ግን የተለያየ ክራይሲስ ውስጥ በቃ ማህበራዊ መጎሳቆል ውስጥ የጠባይ ችግር ትዕቢት ተአብዮ በጣም በቃ እንዴት እኔ ምናምን እንዴት እዛ ነገር ውስጥ የሚገባው ሰው ራሱን መግዛት ሲያቀተው ነው። አንዱ ትልቁ ሀብት ሰልፍ ማስተሪ። ሌላው በጎ ተጽዕኖ ምን ኢምፓክት ፈጠርኩ? አንዳንድ ጊዜ እኮ ፓራሳይት ጥገኛ ህዋስ አለ አይደለ? ፓራሲቲክ እንሆናለን እኮ እዚህ ምድር ላይ ዓለም ያላትን ነገር ሁሉ ቦጥቦጠናል። ግን የሰጠነው ነገር የለም። ምን ተጽዕኖ በጎ ተጽዕኖ ፈጥሬ ነው ይሄንን ገንዘብ ያገኘሁት? እዚህ የብር ማማ ላይ የደረስኩት ምን ተጽዕኖ ፈጥሬ ነው? ምን ኢምፓክት ቁጥር ሲባል የለም። ለዛ ነው ከመጨረሻው ጊዜ ላይ ባዶ ያ ሁሉ ነገር ባዶ የሚሆነው።
ይሄ በጣም ትልቅ ነገር ነው። ቤተሰብ አንዳንድ ሰው ለገንዘብ ቤተሰብን መስዋዕት ያደርጋል። ቤተሰባዊ ፍቅር እርስ በርስ ራሱ አሁን በእርስ ጉዳይ ስንቱ ነው አሁን ፍርድ ቤት ስንሄድ ስንቱ ነው ሲባላ የምናገኘው። በገንዘብ ጉዳይ ስንቱ ነው ወንድሙን ልጅ ወላጁን ጉዳት ሲያደርስ ሲከዳዳ በጣም ወዳጅ የነበሩ ሰዎች ቤተሰብ፣ ጓደኝነት ይሄ በጣም ትልቅ ሀብት ነው፣ ትልቅ ጸጋ ነው። ያው አንዳንድ ጊዜ የሚቀለዳል አይደለ ኢትዮጵያውያን አርቲስቶች ምናምን ሀብቴ ህዝብ ነው እና ነብሱን በተለይ ገሰሰ አንዴ ተናገረው ብሎ ነው ሲጠቅስ የሰማሁት ማለት ነው። እና እኛ ኢትዮጵያውያን አርቲስቶች ህዝቡ የሚሰጠንን ክብር መሸከም የምንችልበት ትከሻ የለንም። እውነት ነው። ህዝብ ሀብት ነው። ሰው ሀብት ነው። ከምር ልንለው ይገባል ማለት ነው። ይሄንን ከምር ልንለው ይገባል። እዛ አዳዲስ ሀሳቦች አዳዲስ የፈጠራ እነዚህን የመሳሰሉት ነገሮች ሁሉ ከገንዘብ ጋር በሚዛን ተጠብቀው ሲሄዱ ነው እንግዲህ አንድ ሰው ባለሀብት ባለጸጋ ልንለው የምንችለው ማለት ነውና በአንዱ አነጥለን በገንዘብ ለክተን እገሌ ማለት በጣም ከባድ የሚሆነው ለዛ ነው። ስለዚህ የቀዘቀዘውን ነገር ማሞቅ አለብን። ለዛ ነው ኮልድ ኢንቲሜሲ የተባለው። ቀዝቃዛ ሆነ ቀዝቅዟል፣ በቃ ገንዘብ የሚዘውሩ ሆኖብናል። በጣም አደገኛ ነገር ነውና ይህንን ሚዛን መጠበቅ እጅግ በጣም ወሳኝ ጉዳይ ነው። እንስራ፣ እንሩጥ፣ እንልፋ፣ ጤናማ በሆነ መንገድ ገንዘብ እናገኝ። ግን ይህን ገንዘብ የምፈልገው ለምንድን ነው? እንደው የመጨረሻ ፖይንት ላንሳና ወደ ይሄን ይወስዳል። መቼም በህይወት መጨረሻ ዘመናችን ላይ ሁሌም ስለ ገንዘብ ሳነሳ ማነሳው አንዱ ጉዳይ ማለት ነው በሞትና በህይወት መካከል ሆኖ ሰው በቃ እንደሚሄድ ተስፋ እንደሌለው ለመቆየት ሲገባው የተለመዱ የሚጠየቁ ነገሮች አሉ አይደል? ከኑዛዜ የሚቀደም ሰዎች መምጣት አለባቸው አይደል? ወላጆች ልጆቼን ጥሩልኝ፣ እናቴን አባቴን እንደ ልጄን አንዴ እንኳን አይቸው ምናምን ነው የሚሉት። መቼም እስቲ ባንክ ስቴትመንቱን አምጡልኝና ባላንስ የለም እኔ ሰምቼ አላውቅም። እስቲ በቅርብ የገዛት መኪና ሊብሬ አምጡልኝና ሌው የቤቱን ካርታ እስቲ አምጡት አይልም። ሰው ነው የሚፈልገው። ሰውን በገንዘብ አስበልተን መጨረሻ ሰዓታችን ላይ ቫሊለስ ዋጋ አልባ ለሚሆንብን ነገር ማለት እና ገንዘብን የምንረዳበት መንገድ በጣም ጥንቃቄ ይፈልጋል። ስለዚህ ስሜታችንን ግንኙነታችንን ሞቅ ያለ እናድርገው። ሞቅ ያለ ለማድረግ ደግሞ ገንዘብ የማይገዛቸው ነገሮችን በገንዘብ ለመተመን አንሞክር። ሰው እኮ ስጦታ ሲሰጥ ራሱ እኮ አሁንማ እንትኑ ሁሉ እንደተለጠፈበት ነው ሂሳቡን ሳያነሱ ምን ያህል ነገር እንዳለ እንድትረዳ ማለት ነው። እና አያስፈልግም። ሰዋዊ ግንኙነታችን እጅግ በጣም ኢምፖርታንት ነገር ነው። እዚህ ገንዘብን የምናመጣበት መንገድ ጤናማ ይሁን፣ የምናውልለት ዓላማ ጤናማ ይሁን፣ ገንዘብ የማይለካቸውን ነገሮች ግን በገንዘብ ለመለካት አንሞክር። ያ ሲሆን ስሜታችንን ሸቀጥ ከማድረግ እንድናለን ብዬ አስባለሁ። ከስሜትም ባለፈ ደግሞ ሰው እናተርፋለን አይደል? አንዳንድ ጊዜ ለሚያልፍ ደግለ ትንሽ ንጥቂያም ከንጥቂያ ያልተለየ ለሆነ አገልግሎት የተቸገረ ሰው ላይ ህመምተኛ ላይ የምትወስደው ገንዘብ አለ እና የምናተርፈው ነገር በጣም ብዙ ሊኖር ይችላልና እስኪ ተወሰነ መፍትሄ ሀሳብ ይስጣል። ሁለት ሀሳብ ብቻ ነው ያለኝ። በደንብ ሽም ያለውን በደንብ ጥሩ መፍትሄዎችን በደንብ ስላነሳ ተጽዕኖ ላይ አንድ ነገር ሁሉ ነገር በገንዘብ የሚተመነው ሁሉ ነገር ወደ ገንዘብ ሲቀየር አንዱ ችግር አላስፈላጊ ውጥረትና ሽሚያ እንፈጥራለን። አላስፈላጊ ውጥረትና ሽሚያ ደግሞ አሁን ቅድም ያልናቸው ነገሮች ይመጣሉ። እንደ ማህበረሰብ ያለን ሴት ምናምን ረሳዋለን። ስለዚህ ከሚራብም ከደሃም ከሚቸገርም የበለጠ ከሚያስፈልገውም ሰው ላይ ገንዘብ እስካገኘው ድረስ የሆነ ነገሩን መንጠቅ ህይወቱን ጨምሮ መንጠቅ ምንም የማይመስልበት ደረጃ ላይ ደርሳለን። ሰበና እየጠፋ ይሄዳል። ቅድም ሽሜ እንዳለው ስለዚህ አላስፈላጊ ውድድርና አላስፈላጊ ረሃብ ምናምን የምንፈጥረው በዚህ መንገድ ነው። በቃ ምንድነው የምናረጋው ነው። አንደኛው ነገር አስጠብቀን መቆየት አለብን። ሴቶች አሉ በተለይ በዚህ ጉዳይ ተቋማት በጣም ትልቅ አስተዋጽኦ አላቸው። ስለዚህ እሴትን ከመጠበቅ አንፃር ኃላፊነት ያለባቸው ለምሳሌ የመጀመሪያው የሃይማኖት ተቋማት ናቸው እሴትን የሚጠብቁት ማህበረሰብን የሚገሩ ሰዎች ተቋማት ስለሆኑ፣ ስለዚህ ሃይማኖቶች
በተቻለ አቅም ቅድስናንና ንጽህናን የሚሰብከውን ነገራቸውን ጠብቀው መቆየት አለባቸው። የሚያረክሱ ነገሮችን ልምምዶችን ማስቀረት እንትን ይፈልጋል፣ ትግል ይፈልጋል። እና ቅድም ያልኩት ይሄ የሚያረክሱ ቅድስና ንጽህናን የሚያረክሱ ጉዳዮች የሚጨምሩ ሰዎችን እንቢ ማለት የሚችሉበት የሆነ እንትኖች ይፈልጋሉ። በጣም ችግር የሚሆነው የእንትኑ መነሻ ከዛ ደግሞ ሲሆን ምን ያህል ማህበረሰብ እንደሚያበላሽ ገምቹ እና ጥንቃቄ ይፈልጋሉ። ስለዚህ ግለሰባዊ ተቋማዊ የሆኑ ሃይማኖት ውስጥ ያሉ ሰዎች ማድረግ ያሉባቸው ጥንቃቄዎች አሉ። ስለዚህ እንቢ የምንላቸው ነገሮች መኖር አለባቸው ብዬ አምናለሁኝ። እኔ አንዱ ማስተካከል የምንችለው እንቢ በማለት ነው። በቃ በዋጋ መተመን የሌለበትን ጉዳይ አልፈልገውም እንቢ። ያ የሰጠው ገንዘብ አያስፈልገው። እኔ ለመሰሽ ነዛምለው ያረክሰዋል። የሚያረክሰው ጸጋውን በዛ ውስጥ የሚገኘውን በረከቱን እነዚህን ያሳጣዋል። ሰዎች ማግኘት የነበረባቸው ነገር እንዳያገኙ ያደርገዋል። በቃ ትርጉም የሌለው ያደርገዋል። ስለዚህ እንቢ ማለት ብንችል አንዳንድ ነገሮችን ስለዚህ እሴትን የሚሸረሽር የሆነ ነገርን የሚንድ ሆኖ ሳገኘው እንቢ በቃ ይሄን የዛ ተባባሪ አልሆንም፣ ተሳታፊ አልሆንም፣ እንቢ ብዬ የሆነ ቦታ ላይ እንዲገደብ ጥረት የማረገው ሰው ተቋም እንደዚህ ሲሆን እድሎችን ስጠቀም እያለ ይሄዳል ብዬ አስባለሁ። አንደኛው። ሁለተኛው ዋጋ የምንሰጣቸውን ጉዳዮችም ሌሎቹን ማወቅና መመለስ ያስፈልጋል። ዋጋ እንዳላቸው መንገር ይፈልጋል። ስለዚህ ዋጋ እንዳላቸው መንገር መመለስ ሪስቶር ማድረግ ቦታቸው ላይ መመለስ። ስለዚህ የበጎ ፈቃድ ማለማመድ እንደዚህ ያላቸው ጉዳዮች ሪስቶሬሽን ነው ለኔ የሚመስለኝ። እስከዛሬ ድረስ በፊት ይደረጉ የነበሩ ጉዳዮች አሁን መደረግ ስላልቻሉ በጣም እየተደነቅን በነገራችን በበጎ ፈቃድ እኮ ነው እንደዚህ ያደረገልን ምናምን ሲሉ ይሄ ጉዳይ ከንቱ አይደለም፣ መሽኮርመምም አይደለም። አይ እኔ ግዴታ ነው ብዬ አምናለሁ ይሄን ማድረግ እንዲህማ ለማድረግ ነውር ይመስለኛል ብሎ ለሰዎች ማስተማር ይፈልጋል። ሪስቶር አድራጊዎቹ መሆን አለብን። እነዚህ ሁለት ነገሮች ነው መጨመር የፈለኩትና እንዲመለስ ምን ፈልገው ላይ ማረጋ ያረግን ማሳየት አለብን። ስለዚህ ሁሉ በገንዘብ አይገዛም፣ ሁሉ ነገር በእንትን አይተመንም። ምን ላርግልህ ሲል በቃ ጸልይልኝ፣ መርቀኝ ከልብ በእውነት በሆነ ነገር ሲባል ሰው በቃ ለካ ይሄንንም ዋጋ የሚሰጡ ሰዎች አሉ። እንደዚህ እግዚአብሔር ይስጥህ ያሳድግህ፣ እንደዚህ ይበልህ፣ ጥላትን እንደዚህ አርግልህ ምናምን የሚለው ምርቃት ደስ ይላል። ያን ማለማመድ በቃ ስለዚህ እኔ ልጆቼ ላይ ዙሪያ ያሉ ሰዎች ላይ ባገኙት አጋጣሚ ይሄንን ባለማመድ ሪስቶር እናደርገዋለን፣ እንመልሰዋለን። ቅድም ሽሜ እንዳለው እናስቀጥላለን። ሰብእናን እንዳይቆራረጥ ከሚያደርጉት ኤጀንቶች መካከል መሆን እንችላለን። የለውጦቹ ሐዋርያዎች መሆን እንችላለን። እነዚህ ነገሮች አስበንባቸው ብንሰራ በጣም ጥሩ ነው ብዬ አስባለሁ። በትክክል ምክንያቱም ናብሊስም ዓላማው ይሄ አይደል? ማህበራዊ ጉዳዮቻችን ላይ መለወጥ አለባቸው፣ መስተካከል አለባቸው የምንላቸውን ጉዳዮች ስናመጣ የውሃ ጠብታ እያደረ ድንጋይ ይበሳል አይደለ እንደሚባለው፣ መጥፎም እንደዚሁ ነው፣ መልካሙም ደግሞ እንደዚህ ነው ለውጥ የሚያመጣውና የምንሰማቸውን ነገሮች የፈውስ ድምጽ እስካልነው ድረስ የሰማናቸውን ለውጥ እንዲያመጡ እያደረግን መልካም ነገር ያስቀጠልን እንሂድ ለማለት እንወዳለን። ዛሬም ከኛ ጋር ቆይታችሁን ስላደረጋችሁ ደስ ብሎናል። ሳምንት ደግሞ እንገናኛለን። ሰላም ሁኑ።